እቺ ጠጋ ጠጋ የወደቀ ለማንሳት ነው። የአብርሃምና አይሚን የሩታና የኤፍሬም መጣመር ሁለት ከፍሎኛል በግሌ ማለት ነው። በዚህ በኩል ሩታንና አብርሃምን ሊያገናኝ ነው ላለው፣ በዚህ በኩል ሄርሜላንና አብርሃምን ሊያለያየ ነው። የሆነ በቃ አለ አይደለ? ያም ሆነ ይህ አብርሃምና ሩታ መሬት ከፍ ሰማይ ዝቅ ቢል ተመልሰው አንድ ይሆናሉ ብሎ ማሰብ ማለት ሰውን ደረት መታችሁ ቀብራችሁ አልቅሳችሁ ቀብራችሁ በአመቱ ከመቃብሩ ይነሳና ያ ሰው ሰላምታ ብለን እንጨብጠዋለን ብሎ እንደማሰብ ነው። በነገራችን ላይ ከዚህ በፊት ታስታውሱ እንደሆነ ሄርሜላ አብርሃምና ሩታን ስታስታርቃቸው ሄርሜላ ምን ብላለች? ከዚህ በኋላ ጓደኛሽ አድርጊኝ፣ እንደ እህትሽ አድርጊኝ፣ የምትፈልጊውን ሁሉ ጠይቂኝ፣ እንደ ጓደኛ እንመካከር ብላታለች። ታስታውስ እንደሆነ ማለት ነው። ዛሬም ሩታ ቀየር አለችና እችን ሀሳብ አመጣቻት። ለምን? እኔ የሩታ ከአብርሃም ጋር መዝረክረክ ምኑም እንዳልተመቸኝ ነው የምነግራችሁ። ምኑም ሰው እኮ ሩቅ ለሩቅ ሆኖ ልጁን ሲፈልግ አይ ያ የራሱ ደንታ ነው። እኔ እግዚአብሔር ምስክሬ ነው፣ በሩታ ቦታ ላይ ብሆን አይደለም ይቅርታ ልል ተበድዬ አብርሃም ምን እንዳለ ታውቃላችሁ? ሰው ጥፋቱ ገብቶት ጥፋቱን አምኖ ይቅርታ ሲጠይቃል እሱ እስቲል እስካሁን ጥፋት እንደሌለበትና ወይኔ ሩታ ግን እኔ ያቃጠልሽን እኔ አንቺ ቦታ ብሆን አልኩሽ አይደለም ይቅርታ ልል በረገጠበት መስመር እንደማረግጥ ነው የምነግርሽ። አይደለም እኔ እንጃ አይዶን ነው አላውቅም። ይሄን ያህል ጊዜ ሄደሽ ይሄን ያህል ጊዜ ያን ሁሉ ጊዜ አልቅሰሽ ደምን በአንብተሽ እንደምጥ ስትጨነቂ 9 ወር ሙሉ ተጨንቀሽ አንቺ ግን ምን ሆነሽ ነው? ምንድነው የሆንሽው? የሱ ሰላም የሱ ጸብ ጥንቅር ብሎ ለምን አይቀርም? ሰው በሀገር ሰላም እንደው ሽታ ያሸተቱ ጭራ የሆኑ እየደወሉ መጥቶ ጠየቅ አልጠየቅ አንቺ ነሽ እንጂ ስለመጠየቁ የምታውጅልን። እሱ ሄጄ ጠይቃለሁ ፎቶ ይዞ ቪዲዮ ከመልቀቅ ውጭ ምንም የሚያወራው ነገር የለም። ማን ያውቃል? እሱ በውጭ ላይ ሊሆን ይችል ይሆናል የምታገናኙት ልጁን ቤትሽ ላይ ገባ ይችል ይሆናል ወይ በሰራተኛው አገናኝ ሊል ይችል ይሆናል። መጥቶ ቤት ውስጥ ልጅሽን እንደሚያይ ከዛ ደግሞ ከትንሽ ጊዜ በኋላ ደግሞ ኦ ማይ ጋድ። እኔ ግን ሩታ እኔ እንጃ አሁን ለብዙዎች የማይሆን ቴንሽን ነው እየለቀቅሽባቸው ያለሽው ማለት ነው። በዚህ ነሽ ሲሉሽ በዚህ ትገኛለሽ፣ በዚህ ነሽ ሲሉሽ በዚህ ቋሚ የሆነ አቋም የሌለሽ አንቺ እንዴ! ኧረ በስመ አብ! ኧረ ብዙ ጠንካራ ጎበዝ ጀግና ሴቶች አሉ። በእናትሽ ያንን ያማጥሹን ጠንካራ ጊዜሽን እኮ ዛሬ እያፈረሽው እያወደቅሽው ነው ያለሽው። ምን ሆነሽ ነው? አይታችሁት እንደሆነ ኤፋ ዞር ብሎ እንደመሳቅ ብሎ ወደ ማሽሟጥ አይኖ ይገባኛል። የተንኮል ይቅርታ ነው፣ የሰላም ይቅርታ አይደለም። አብርሃም እንዳለው እግሯ ላይ ተደፍተክ ይቅርታ ጠይቀው ሳይሆን ይቅርታ ብሎ የተለመደ ነው። አንዳንድ ሰዎች ይቅርታ ብለው ያኔ ይቅርታ ልባቸውን ረስተውት እንደገና ወደ ተንኮል እንደሚገቡ ይታወቃል። ኤፋም በዛ ልክ ነው የመጣው፣ በዛ መስመር ነው የመጣው እንጂ የፈለገ ወንድሙ ቢሆን እኔ የፈለገ ተአምር ቢመጣ ሽሩታ ተአምር ቢመጣ ብዙ ላይፍ አብሬው ያሳለፍኩትን ቤተሰቦቼን ለሱ ብዬ የተውኩትን ባሌን የልጄን አባት ከሌላ ሴት ጋር ቆሞ ሄጄ ይቅርታ ልለው ከዛ ሄጄ ልጨብጠው ከዛ ሄጄ አብሬው ልቆ በፍጹም ነው የማይታሰብ ነገር። ዛሬም የሆነ ተንኮል አላት። እሱ ትላንትና ሰላም ስላላላት እዚህ ጋር እጁን ሲዘርጋ አለፈችው ሄደችና ቀድሚያ እሷን ሰላም ልበል ብላ ቀድሚያ እሷን ሰላም አለች። ምን ይዛ መጣ ነው ተንኮልሽ? በነገራችን ላይ ተንኮል ምን ለሰው ልጅ የሚሰራው ነገር የለም። አለቀ። የሰው ልጅ በሰራው ልክ ፈጣሪ ዋጋውን ይክፈለው፣ መልሱን ይስጠው እንጂ አንቺ የሰው ልጅ በድሎኛል፣ የሰው ልጅ አስቀይሞኛል፣ የሰው ልጅ ተበቅሎኛል ነሽ በሄድሽው ልክ ግን በዛ ሰው ልክ ግን አንቺ መሄድ የለብሽም። ተይ ቆም ብለሽ አስቢ ሩታ። እኔ ምንም እየጣመኝ ያለው
ደስታን በዛ በኩል ርስት አድርገሽ አውጥተሽዋል። በነገራችን ላይ ዛሬ ባንቺ ዩቲዩብ ላይ ቪዲዮ መለቀቁ ጥሩ ነው ባንቺ ቪዲዮ ላይ እንደው እግዚአብሔር ይስጠው በሄርሜላም አለመልቀቁ ወይ በራሱ አለመልቀቁ። መደወሉም ጥሩ አይደለም ማለት መገናኘቱም ጥሩ አይደለም። አጋጣሚ እንደ ኖርማል መንገድ ላይ ከተገናኘን ሃይ እውነቱን ነው። በዚህ ልክ እየተናቅሽ በዚህ ልክ አይዶኖ እኔ ሩታ ለምን በዚህ ልክ መሄድ እንዳስፈለጋት አላቅም። በዚህ ልክ ለምን ጥግ ድረስ መጓዝ እንደፈለገች አላቅም። ትላንትና ያለቀሽውን፣ ትላንትና የተጨነቅሽውን፣ ትላንትና ብዙ ዋጋ የከፈልሽውን ዛሬ እንደምንም አድርገሽ ረስተሽው ከነሱ ጋር እንደ ኖርማል አድርገሽ ስትሄጂ እነዛኛዎቹን ከህይወትሽ በአጠቃላይ አስወጥተሽ ከዚህ ሰው እኮ ይታዘባል። በነገራችን ላይ ሰው ይታዘባል። የፈለገ ብትበደይ የፈለገ ይቅርታ ብትይ ተበድለሽ ይቅርታን ብትይ ምናልባት ለጊዜው ጎበዝ ልልሽ ይችል ይሆናል። በጀርባ ግን ብዙ ነው የሚልሽ የዛሬ ሰው ለዛው ማለት ነው። ቲክታክ ላይ መሲ ብርጅስቶንና ጉቺ ሊገዳደሉ ነው፣ በስድብ ሊገዳደሉ ነው፣ በወቀሳ በለቅሶ ጉቺ ጋር 10 ምናምን ሺህ ሰው መሲ ብርጅስቶን ጋር 10 ምናምን ሺህ ሰው ቁጭ ብሎ ከዚህኛው ለዚች ወሬ ያቀብላል፣ ከዚህኛው ወሬ ለዚች ያቀብላል። እቺ ጣጣ አሉ። ሰው በዚህን ያህል ደረጃ ከሄደ ነገ እኮ አሁን ዛሬ ቋቅ እስኪላቸው ተነጋግረው ቋቅ እስኪላቸው ተሰዳድበው ለትውልድ የማይሆን መልእክት አስተላልፈው ለትውልድ የማይጠቅም መልእክት አስቀምጠው ሰው ምን አይነት ባለጌ ናቸው ብሏቸው ቤተሰብ ደረጃ ደርሶ ቤተሰቤን አሰደብሽ እኔን አሰደብሽኝ ብሏቸው ነገ አብረው የሆነ ቦታ ላይ ቁጭ ብለው ሻይ ቡና ሲጠጣጡ እናያቸዋለን። ይሄ ነው ለቢዝነስ ብለው የሚሰሩት ስራ። አንቺ ታዲያ ለምንድን ነው በዚህ ልክ ቢዝነስ አድርገሽ ያሹ? ከልጅሽ አባት ጋራ ከበደለሽ ካስለቀሰሽ ጋራ 9 ወር ሙሉ እንደ ሴት እንደ እርጉዝ ሴት እንክብካቤ ካላደረገሽ ከልጅሽ አባት ጋራ ዛሬ ከውሽማው ጋራ ሆነሽ ይቅርታ ማለቱ ተደጋጋሚ ከሱ ጋር መገናኘቱ ለምን አስፈልግ? መቼም ነው ልቡ ወደ አንቺ የማይሸፍተው። መቼም አልኩሽ መቼም ቢሊዮነር ብትሆኚ ሩታ ሚሊዮነር ብትሆኚ ሩታ አብርሃም ዞር ብሎ አያይሽም። ንግግሩ በራሱ የሆነ እኔ እንጃ እኔ ወደ ላይ ነው የሚለኝ። የአብርሃምን ሳየው ወደ ላይ ነው የሚለኝ። እንኳን አብሬው ልቆ ወደ ላይ ነው የሚለኝ። እኔ የልጅ አባት በጣም ዋጋ ተከፋፍለናል ሁለታችን። ድሬዳዋ ነው ሄደን በፍቅር አብረን ኖረን ሁለታችን የአዲስ አበባ ልጅ ነን። የአንድ ቀበሌ ነው እንጂ የሚለየን የአንድ አካባቢ ልጆች ነን። ዋጋ ተከፋፍለን ድሬዳዋ ሄደን ወልደን በ6 ዓመቴ እኔ ኑሮን ለማሸነፍ ብዬ ስደት ወጣሁኝ። ስደት በወጣሁበት ሰዓት ላይ ሄዶ እኔ ፓስፖርት አውጥቼለት እንዲመጣ ወደዛ ሁሉ ነገር ጨራርሽለት ወደ አዲስ አበባ ግባ ብዬ ወደ አዲስ አበባ ላኩት። አጅሬ ግን አዲስ አበባ ሄዶ ከዱባይ የገባች ሴት ነበረች። ከፍ ዝቅ አድርጋ አላስቀምጥ ብለው ያዘችው። አብረው አንድ ቤት ይኖሩ ጀመር። ከሷ ጋራ ማታ ያወራል፣ ከኔ ጋራ ቀን ያወራል። ከኔ ጋራ ልዩ ፍቅር ነበር ብዬ ነው የማስበው። አሁንም ግን ቲክታክ ላይ ፈልጎ አገኘኝ። እኔ ግን እንዲህ አይነት በህይወቴ የተጫወተ ህይወቴን ዋጋ የከፈልኩለት ለሱ ብዬ ቤተሰቦቼን የካድኩለት ለሱ ብዬ ብዙዎች የሰደቡኝ እማይሆንሽ ነው፣ እማይረባ ነው፣ ባለጌ ነው፣ መጥፎ ነው፣ ሌባ ነው፣ ዱርዬ ነው፣ ቂጡን የጣለ ነው፣ ደሃ ነው ስባል በፍጹም ከወደድኩት ከነምናምኑ ብዬ ተፋቅረን አብረን ድሬዳዋ ሄደን ወልደን ከመጣን በኋላ እንደዛ ያደረገኝ ባሌ የልጄ አባት ገና እሱ መሆኑን ሳይ ሃይ ሲለኝ ፎሎ አርጎኝ ሃይ ሲለኝ ፎሎ ባክ ሳልመልስ ነው አይቼ ማንነቱን በብሎግ ያጠጣሁት። ይሄን ያህል ደፋር ጨካኝ ነኝ እኔ። አለቀ። በህይወቴ የቀለደን ወንድ፣ በህይወቴ የተጫወተን ወንድ፣ ቤተሰቦቼን ያሰደበኝ ወንድ የልጄ አባት
እንኳን አይደለም በአካል ቆሜ ላወራው ጽሁፉን ሳየው እሱን ሳየው ያመኛል። በቃ ያመኛል ካደረገኝ አንጻር ከሆንኩትኝ ሁኔታ ማለት ነው። ካልመጣሽ ብሎ አስመጥቶኝ እኮ ስመጣ ቤተሰቦች ጋር እንዳላርፍ እሱ ጋር አርፌ ጭራሽ ቤተሰቦቼ እንዲጠሉኝ ነበር ያደርገው። ዛሬ ግን የያዙኝ ቤተሰቦቼ ናቸው። ዛሬ ልጆቼን የያዙት ቤተሰቦቼ ናቸው፣ እሱ አይደለም። እሷን ወደ ዱባይ ልኮ እኔን ካለሁበት ነው ያለኝ። ሄጄ እዛ ስቀመጥ የቤት ስልክን የደወለችው። ስትደውል እናቱ ቤት ሄሎ ስል እሷ ናት። ማናት ምንድን ነው ብዬ ስል እንዲህ ነው ብሎ ሸወደኝ። ከእሷ ጋራ እኔ ውጭ የነበርኩበት ቦታ ላይ ሆኜ ሲስተር ሱዳን ነበረች እና ሲስተር ጋር ሱዳን ነበርኩኝ። እዛ ሆኜ የነበረ ፓስፖርት የጨረስኩለት ማለት ነው። አንዳንዴ ነገራቶችን ስታስቡ ያማችኋል። አንዳንድ ሴቶች ለምን መረገጥ እንደሚፈልጉ አላውቅም። በአንዳንድ በርኩስ ሴቶች ማለት ነው። አንድ የሆነች ልጅ ምን ስትል ሰማኋትኝ ቲክታክ። በነገራችን ላይ ይቅርታ፣ በነገራችን ላይ ያ እንደዛ ሲያደርገኝ የነበረው ከዛች ልጅ ጋር አንድ ልጅ ወልዶ ተመልሶ ተለያይቶ ሌላ ነው ሶስተኛ ሚስት አግብቶ ከሶስተኛ 2 ልጆች እንደገና የወለደው የልጆች አባት ማለት ነው። ሌላ እንደገና ሶስተኛ ሴት አግብቶ ከሶስተኛ ሴት 2 ልጆች ድጋሚ የወለደ ማለት ነው። ከ3 ሴቶች ከሁለቱ አንዳንድ አለው፣ ከአንዷ 2 አለው። ይቅርታ ብሎኛል ዱባይ ከመጣው በኋላ። ምናልባት ይቅርታ ሊቀበል ይችላል፣ ግን ሰማይ ከፍ ምድር ዝቅ ብትል ግን እግዚአብሔር ከሰማይ ወርዶ ዳግም አንዱን ብሎ ቢለን ጌታ ሆይ ይቅር በለኝ ብዬ ጌታን ይቅርታ ጠይቄ ዞር እላለሁኝ እንጂ ዳግም ከአንተ ጋር የሚሆን ልብ የለኝም። ይቅርታን ግን ተቀብያለሁ ብዬ ነው የገፈተርኩትኝ ማለት ነው። አለቀ። አንድ አይነት ልጅ ምን አለች? አንዳንዴ ሰው ወዶ አይደለም ለካ የማይሆን ቃላትን ለሰው ልጅ የሚናገረው ማለት ነው። ቲክታክ ላይ ነው ሲዘዋወር ያየሁት። ቲክታክ ላይ ይሰራባታል በሷ ልጅ ማለት ነው። በእርግጥ በጣም አናዳኛለች ስራዋ ማለት ነው። ይሄን ያህል ጨካኝ መሆን አይጠበቅብንም። የፈለገ ሰው ቢበድለን የፈለገ ነው ቢያደርገን ለፈጣሪ ወንባን ወደ ላይ መርጨት እንጂ በቀልን በፍጹም የማናስበው ነገር ነው። ልጆቼ ወንዶች ናቸው፣ ወንድሞች አሉኝ። የእህት ወንድሞቼ ልጆች ወንዶች አሉ። ምን እንደሚገጥማቸው ምን ላይ እንደሚወድቁ አላውቅም። ምን ትላለች እንግዲህ ላይቭ ላይ ሆና እዚህ ነው የምትኖረው፣ የሆነ ጥሩ ኑሮ ነው ያላት እና እዚህ ነው የምትኖረው። ምንድነው ያሏት በኮመንት ላይ አታገቢም እንዴ ብለው ይሏታል። ለዚች ለምን አታገቢም ተብላ ለተጠየቀችው ጥያቄ ጥሩ መልስ ነው መመለስ ያለባት ወይንስ ተቃራኒ ሆና እኔ ወንድ እኮ ትዳር እኮ በአሁኑ ሰዓት ላይ ትዳርን ምክንያቱም አንዳንድ በምታያቸው ዩቲዩብ ላይ በምታያቸው ቲክታክ ላይ በምታያቸው ትዳርን ብታጥላላ አይገርመኝም። ትዳር እኮ በአሁኑ ሰዓት ላይ ምንድነው ያላለችው ጉድ የላት። ወንድ ልጅን እኮ ውስጥ እግሬን አስልሼው ረግጬው የምኖር ሴት ነኝ ብላ ነው ያለችው። ወንድ ልጅን እንደዚህ ያህል እንደ አብርሃም አይነቱ ማለት ነው ለምሳሌ ቢረገጥ ውስጥ እግር ቢልስ ቂጥ ቢልስ እንደ ሩታ አይነት ዳግም አያገኝም። ሄርሜላም ስላፈቀረችው እንጂ እሱን ያፈቅራት ሴት መቼም አያገኝም። ረግጬው ቂጤን አስልሼው ውስጥ እግሬን አስሜው እየቀበርኩት እየወቀጥኩት ነው የማኖረው፣ ግን አልፈልገም አለች። ይህን ያልነው ትዳር እየረከሰ ትዳር እየወደቀ ትዳር እየተዋረደ ሄደው። ለዚህ ነው ትዳር መላ ቅዱሱን ያጣው። በአመት በ2 ዓመት ትዳር የሚፋቱት። አንድም ምን አለ ማን ያዘዋል የሚሉት ዝም ብሎ የሚጮኸው በየጫካ እየሄደ ማለት ነው። አሁን እሱ የራሱን ቢዝነስ ስራ ጀምሯል። ኢንስታግራም ላይ ነበር የማየው እና ምን አለ ትዳር ለምን ትገባለህ? ትዳር ውስጥ ገባ ማለት እኮ ሲኦል ነው አለ። እሱ ሲኦል መስሎ ለስሙ አንዳንድ ሃይማኖት ውስጥ ጠጋ ያሉ ሰዎች በእንደነዚህ አይነት ነገር የተመረዙ ናቸው፣ የተረገሙ ናቸው። ከሃይማኖቱ ራቅ ያለ ሰው ትንሽ ፈርሃ እግዚአብሔር አለው ውስጡ ጥልቅ ብሎ ከሙስሊምም ከክርስቲያንም ውስጡ ጥልቅ ብሎ ቃሉን የሚያውቅ ሰው ግን
ከሰይጣን ጋራ የሚገናኘው ነገር ያለ ይመስለኛል ንግግሩ ማለት ነው። ሰው ትዳርን ሳይል ትዳርን ሲኦል ካለ ትዳርን ሲይዝ ደግሞ ትዳርን ምን ሊለው ነው? ሰው በዚህ ሁኔታ ሩታ የምትሄጂው ነገር እኔ በግሌ ምንም አጣመኝ። ነገ ሰርጋቸው ላይ ምናልባት ሙሽራ የቀረ ልታስቢ ይሆን? እሷ ሙሽራ እየጠበቀች እያለች እሱ ልታስቀርብ ይሆን? አይ ዶንት ኖ። ብቻ ወዴት እንዴት ወዴት ይርሽ እንደሆነ በሂደት አብረን የምናየው ነው። አልተናደድኩም፣ ተናደሻል እንዳትሉኝ። የሩታ ግን የማይገባበት ቦታ ላይ መገኘቷ ግን ኦፍኮርስ አናዶኛል። ምናስዋሽ በጣም አናዶኛል። የሚንቀኝን ለእግዚአብሔር ሰላምታ እጁን የሚያርቀኝን የወለድኩነትን ያኔ እኮ ስለገፋኝ ዛሬ የሚለምነኝ ስላልገፋሁት ነው። ዛሬ በየኮመንቱ በየቲክታኩ የሚፈልገኝ ስለሚፈልገኝ ነው። እኔ ግን አልፈልገውም። ለጓደኞቹ ምን ብለዋል? የመጀመሪያዋ ከኔ በኋላ ያግብቶ አብሯት ኖሮ የወለደችውን ማለት ነው። ምን ብሏታል? እኔ ሙሉ ላይፌ ባካፍላችሁ እኔ እንጃ አይዶን ነው። አንዳንዴ የሰው ህይወት ያስተምራልምም ከዓላማው ያቋርጠዋልም። በቃ አቋሙን ያመሰቃቀልበታልና ለዛ ብዬ ነው ግማሹን ዝም ብዬ ማወራላት። ላይፌ በጣም እንጃ። እና ምን እያወራችሁ ነበር? እና ምን አለች? ምንድን ነበር እያወራችሁ? በቃ ይቅርታ ጠፋብኝ። ምን ላይ እንደሆነ አላውቅም፣ ጠፋብኝ። እሱን ሳስበው በጣም ስለምናደድ እንትን አልኩኝ። እና ሩታ እባክሽ ሙሽራ የቀረ አስቢን ወይ ደግሞ እራቂ፣ አለቅ። የማይመጥንሽ ቦታ ላይ የቆምሽ የሚንቅሽ የሚረግጥሽ በዚህ ልክ የሚያጥላላሽ ወንድ ጋር ብዙዎች እኮ አሁን ወንዶች እንኳን እየተናገሩሽ ነው ያሉት። ወንዶች አይደሉም ሴቶች ማለት ነው። በዚህ ልክ ራስሽን የምን አይነት በቀል እንዳዘጋጅሽ ባናቀም አይዶን ነው አናቀም። ለማንኛውም አብረን እናየዋለን። ላይክ፣ ሰብስክራይብ ያደርጋችሁ አበረታችሁ።